በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። በማለዳም ወደ ከተማ ሲመለስ ተራበ። በመንገድም አጠገብ በለስ አይቶ ወደ እርሷ መጣ። ከቅጠልም ብቻ በቀር ምንም አላገኘባትም። ለዘላለሙም ፍሬ አይገኝብሽ አላት። በለሲቱም ያን ጊዜውን ደረቀች። ደቀ መዛሙርቱም ይህን አይተው በለሲቱ ያን ጊዜውን እንደደረቀች ተደነቁ ይላል። የማቴዎስ ወንጌል ምዕራፍ 21 ከቁጥር 18 እስከ 20 ያለውን ክፍል ነው ያነበብኩት። የማርቆስ ወንጌል ምዕራፍ 11 ቁጥር 12 እስከ 14 ያለው ደግሞ እንደዚህ ይላል። ወደ ቢታንያ በማግስቱም ከቢታንያ ሲወጡ ተራበ ይላል። በማግስቱም ከቢታንያ ሲወጡ ተራበ። ቅጠልም ያላት በለስ ከሩቅ አይቶ ምናልባት አንዳች ያገኝባት እንደሆነ ብሎ ወጣ። ምናልባት አንዳች ያገኝባት እንደሆነ ብሎ መጣ። ነገር ግን የበለስ ወራት አልነበረምና መጥቶ ከቅጠል በቀር ምንም እንዳላገኘባት አየ። መልሶም ካሁን ጀምሮ ለዘላለም ማንም ካንቺ ፍሬ አይብላ አላት ይላል። እንግዲህ በዚህ በሰሙነ ሕማማት ወቅት ባለፈውም ስለ ሰሙነ ሕማማት አንዳንድ ሀሳቦችን አይተናል። ሰሙነ ሕማማት ማለት ምን ማለት እንደሆነም ለማየት ሞክረናል። እንግዲህ የሰሙነ ሕማማት የመጀመሪያው ቀን ወይም ሰኞ መርገመ በለስና አንጽሖተ ቤተ መቅደስ በመባል ይታወቃል። ሰኞ ዕለት የሚታሰቡት እነዚህ ናቸው። መርገመ በለስና አንጽሖተ ቤተ መቅደስ በመባል ይታወቃል የሰኞ የመጀመሪያው ቀን። ስለዚህ ይህ የሰኞው ዕለት በእነዚህ በሁለቱ ነገሮች ላይ የተመሰረተ የሰሙነ ሕማማት የመጀመሪያው ቀን ይህ የሚታሰብበት ነው። እንግዲህ ክፍሉን እንዳነበብኩላችሁ መድኃኒታችን ኢየሱስ ክርስቶስ አንዲትን በለስ በሩቅ ያው ቅጠሏ ለምልሞ ባየ ጊዜ ተራበና ፍሬ ባገኝባት ብሎ ሄደ። ነገር ግን ባያት ጊዜ ፍሬ አላገኘባትም። ከዚህም የተነሳ ለዘላለም ፍሬ አይገኝብሽ አላት። በለሲቱም ያን ጊዜውኑ ደረቀች ነው የሚለው። እንግዲህ ይህ ማለት ፍርድን የሚያመላክት ነው። መጀመሪያ በለስ ማለት ያው እስራኤልን የሚወክል ቃል ነው። ስለዚህ እነዚህ ሰዎች ሰሞኑንም ስለ ሆሳዕናም አንስተን እንዳየነው እንግዲህ መድኃኒታችን ኢየሱስ ክርስቶስ ወደዚች ከተማ በገባ ጊዜ የዘንባባ ዝንጣፊ ይዘው ሆሳዕና በአርያም በጌታ ስም የሚመጣ የተባረከ ነው በማለት የተቀበሉ ሰዎች ናቸው። መጨረሻ ላይ ግን ማመን ያልቻሉ ሰዎች ናቸው። እንግዲህ እግዚአብሔር ለዚህ ሕዝብ ለቤተ እስራኤል ያለውን ፍቅር እንግዲህ መጽሐፍ ቅዱስ ይህንን ነው የሚያሳየን። ሕጉን ነቢያቱን የሰጣቸው አባቶቻቸው በተስፋ የጠበቁት ነው። መሲሁ በመጣ ጊዜ ግን ለዕለቱ በምስጋና ቢቀበሉም ማመን ግን አልቻሉም። ወደ አመፀኛ ሕዝብ ቀኑን ሁሉ እጆችን ዘረጋሁ እያለ ምሕረቱንና ፍቅሩን በተለያየ መንገድ ያበዛላቸው ሰዎች ናቸው። እስራኤልን የሚጠብቅ አይተኛም አያንቀላፋም ተብሎ እንደተጻፈ ጠባቂያቸው፣ እረኛቸው፣ ምሕረቱን ያበዛላቸው፣ ይቅርታውን ያበዛላቸው፣ እንደ ተስፋ ቃሉን ጠብቆ ብዙ ያደረገላቸው ሰዎች ሆነው እያሉ ክርስቶስ በመጣ ጊዜ ግን ሊቀበሉትና ሊያምኑበት አልቻሉም። ስለዚህ በበለስ ወደ ተመሰለችው
ወደ እስራኤል ሄደ። ነገር ግን ፍሬ አላገኘባቸውም። ለዘላለም ፍሬ አይገኝብሽ በማለት በለሲቱን እንደረገማትና ያን ጊዜውኑ እንደደረቀች ቃሉ ይናገራል። እንግዲህ ፍርድን የሚያመለክት ነው። ፍርድን ያመለክታል። ምክንያቱም የእግዚአብሔር ትልቁ ራብ ወገኖቼ ፍቅር ነው። ፍቅርን ሰጥቶ ፍቅሩን የተቀበሉ ሰዎች፣ በእርሱ ያመኑ ሰዎች ደግሞ ፍሬያማ የሆነ ሕይወት እንዲኖራቸው ይፈልጋል። ይህ እንግዲህ ለዘመናት የሚነገረው ይህ በሕግ የተነገረው በነቢያት የተነገረው በአዲስ ኪዳን የተገለጠው የመሲሁ ነገር ሰዎች ሁሉ በእርሱ አምነው ሕይወት እንዲኖራቸው መዳን ይሆንላቸው ዘንድ ነው። እንግዲህ በእነ መጥምቁ ዮሐንስም የተነገረው ለንስሐ የሚገባ ፍሬ አድርጉ የሚል ነው። እንግዲህ ከክርስቶስ ቀደም ብሎ የመጣው መጥምቁ ዮሐንስ መንገድ ጠራጊ የሆነው እርሱ ሕዝቡ ፍሬያማ የሆነ ሕይወት እንዲኖር ለንስሐ የሚገባ ፍሬ እንዲኖር ነው። ሰው እንግዲህ የንስሐ ፍሬ ሊኖረው የሚገባው ንስሐ ሲገባና በክርስቶስ ሲያምን ነው። ወገኖች ይህንን ቃል ዛሬም ለእኔ ነው ብለን ማሰብና ይህንን እውነት ማስተዋል የሚገባን ነገር ቢኖር የክርስቶስ ፍቅር ከእያንዳንዳችን የእርሱ አጸፌታዊ መልስ ፍሬ እንድናፈራ ነው። ፍሬ የማያፈራ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል ነው የተባለው። ይህ የሚያሳየው ፍርድን ነው። ክርስቶስም ወደ እነርሱ በመሄድ ሁሉን ነገር በማድረግ ፍቅሩን፣ ምሕረቱን፣ ማዳኑን እስከ ሞት ድረስ ለእነዚህ ሰዎች ለሰው ልጆች ሁሉ የተከፈለው ይህ የፍቅር ዋጋ ሰዎች ደግሞ ፍሬያማ ሕይወት እንዲኖራቸው ነው። ለዘላለም ፍሬ አይገኝብሽ የሚለው ይህ ቃል ፍርድን ያመለክታል። ሰው በክርስቶስ ካላመነ ሁልጊዜም የሚጠብቀው ነገር ፍርድ ነው። ስለዚህ በክርስቶስ የማያምን ሰው ደግሞ ፍሬያማ የሆነ ሕይወት ሊኖረው አይችልም። ይህን ቃል ዛሬም እያንዳንዳችን ለእኔ ብለን ልናስበው ይገባል። አንድ ሰው በክርስቶስ ማመኑ የሚታወቀው በሕይወቱ ፍሬያማ የሆነ ነገር ሲኖረው ነው። ምክንያቱም እርሱ ኃጢአትን ሊያስወግድ የመጣ ጌታ ነው። ነገራችን ላይ ያቺ በለስ የተባለችው በሌላ መንገድ በአባቶቻችን ትርጓሜ ኃጢአትን ማድረቁን መርገመ በለስ የሚለው ለዘላለም ለምልማ የነበረችው በሰው ልጆች ላይ ስልጣን ኃይል የነበራት ኃጢአትም በክርስቶስ መምጣት እንደደረቀች የሚያመላክት ነው። ስለዚህ ክርስቶስ ወደ ዓለም ሲመጣ ኃጢአትን በማድረግ ሰዎች በእርሱ ሲያምኑ ደግሞ ፍሬያማ ሕይወት እንዲኖራቸው እንደሆነ ከእያንዳንዳችን ዛሬ ተርቦ ወደዚች በለስ የሄደው ክርስቶስ ዛሬም ወደ እያንዳንዳችን መጥቶ ፍሬያማ ሕይወት እንዲኖረን የእርሱ ራብ ፍቅር ስለሆነ የሰውን ልጅ ሁሉ የሚወደው እርሱ ወደኛ ወደ ዓለም መጥቶ ያደረገልንን የፍቅሩን ስራ ተመልክተን የንስሐ ፍሬ እንዲኖረን የሚያመላክት መሆኑን ልናስተውል ያስፈልጋል። በክርስቶስ የማያምን ሰው የሚጠብቀው ፍርድ ነው። በእርሱ የማያምን ሰው ደግሞ ፍሬያማ ሕይወትም ሊኖረው አይችልም። ስለዚህ ሰው ፍሬ ሊኖረው የሚችለው በክርስቶስ ሲያምን ነው። እነዚህ ሰዎች በክርስቶስ ማመን አልቻሉም። ፍሬያማ የሆነ ነገርም አልተገኘባቸውም። ስለዚህ ሌላኛው ደግሞ አንጾሖተ ቤተ መቅደስ ተብሎ ነው። እንግዲህ ሁለተኛው ማነው? ይሄ የሰሙነ ሕማማት የመጀመሪያው ቀን ሰኞ፣ ሁለተኛው አንጾሖተ ቤተ መቅደስ ተብሎ ነው የሚታወቀው። እንግዲህ ስለ ቤተ መቅደስ ማንጻት ከምኩራብ ጀምሮ በተለያዩ አጋጣሚዎች በጾም ወቅትም ስናየው የነበረውን የቤተ ቅናት በላኝ በማለት በቤተ መቅደሱ አካባቢ የነበረውን ውንብድና ተንሰራፍቶ አመፅ ተንሰራፍቶ ቤተ መቅደሱ የነጋጆችና የሻጮች የለዋጮች ሆኖ እንደነበረ ያንን እንዴት እንዳነጻ አይተናል። ስለዚህ በዋናነት ደግሞ ይህ ቤተ መቅደስ ሰውነት ቤተ መቅደሳችን እንደሆነ ዋናው በዚህ ወቅት የሰው ልጆች በክርስቶስ አምነው በክርስቶስ ደም ተዋጅተው ሰውነታቸው ቅዱስ ቤተ መቅደስ መሆኑን ተረድተውና አምነው እግዚአብሔርን በሕይወታቸው እንዲያከብሩት ነው። የአንጾሖተ ቤተ መቅደስ የሚለው ሰውነት ቤተ መቅደሳችንን በደሙ ያነጻ የቀደሰ ለእያንዳንዳችን መንጻትና መዳን የተከፈለ ዋጋ እንዳለ ተረድተን ቅዱስ ቤተ መቅደስ ይሆን ዘንድ ነው የእያንዳንዳችን ሰውነት
ሐዋርያው ቅዱስ ጳውሎስ ደጋግሞ እንደገለጸው እኛ በደሙ የተገዛን በደሙ የተዋጀን የእግዚአብሔር ቤተ መቅደስ የመንፈስ ቅዱስ ቤተ መቅደስ መሆናችንን አውቀን ቤተ መቅደስ ሰውነታችን ለአምላካችን ለእግዚአብሔር እንዲጠበቅ ነው፣ እርሱን እንድናከብርበት ያ በሰው እጅ የተሰራውን ቤተ መቅደስ የአባቴን ቤት የሻጮችና የለዋጮች የወንበዴዎች ቤት አደረጋችሁ በማለት ሻጮችና ለዋጮችን ከቤተ መቅደስ እንዳስወጣቸው ሁሉ ዛሬም ሰውነት ቤተ መቅደሳችን ውስጥ ያለ እግዚአብሔር ደስ የማይሰኝበት ማንኛውም ክፉ ነገር ቅናት ቢሆን፣ ንስሐ ለመግባት ቢሆን፣ ልዩ ልዩ አይነት አመፅ ቢሆን፣ ልዩ ልዩ አይነት ነውር ቢሆን ከሰውነታችን መውጣትና ሰውነታችን ለእርሱ ቤተ መቅደስነት የተዘጋጀ መሆኑን አውቀን ሰውነት ቤተ መቅደሳችንን ለአምላካችን ለእግዚአብሔር እንድናውለው ነው። ስለዚህ ከብሉይ ኪዳን የበለጠ በአዲስ ኪዳን ያለን እኔና እናንተ እዚህ ላይ ታሪካቸው ከተገለጸላቸው ሰዎች በላይ በደሙ የተዋጀን የደም ዋጋ የተከፈለልን መሆናችንን አውቀንና ተረድተን ሰውነት ቤተ መቅደሳችንን ለአምላካችን ለእግዚአብሔር ክብር ማዋል እንዳለብን ነው። ደግሞም በክርስቶስ ካመን ፍሬያማ የሆነ ሕይወት እንዲኖረን ነው። ባዶ የሆነ ሕይወት እንዳይኖር ያችን ቅጠሊቱን በሩቅ ለምልሞ ሲያያት ሲሄድ ባዶ ሆና እንዳገኛት ፍሬ አልባ ሆኖ እንዳገኛት በዚህ ምክንያት እንደተረገመች ሁሉ እኔና እናንተም ዛሬ በእርሱ ካመን በእውነት ክርስቲያኖች ከሆን በሕይወታችን ፍሬያማ የሆነ ሕይወት መታየት አለበት። እውነተኛ የሆነ የንስሐ ፍሬ፣ እውነተኛ የሆነ መንፈሳዊ ፍሬ፣ የመንፈስ ፍሬ ሊኖረን ይገባል። ደግሞም ቤተ መቅደስ ሰውነታችንን እግዚአብሔር ደስ የሚያሰኝ ሕያው ቤተ መቅደስ አድርገን ልናቀርበው ይገባል። ስለዚህ በዚህ ሳምንት ከሚነገሩት የመጀመሪያው ሳምንት ይህንን ነው የሚያስታውሰን። ስለዚህ ዛሬም ለእግዚአብሔር ክብር መጠንቀቅ እንደሚገባን አምላካችን እግዚአብሔር እኛን ወዶ እኛን አፍቅሮ ክርስቶስ በተለየ አካሉ ከድንግል ማርያም ተወልዶ እኛን ኃጢአት ሊያስወግድ እኛን ሊያድነን ወደ ዓለም እንደመጣ ካመን እኛም ሰውነት ቤተ መቅደሳችንን ለእርሱ ክብር ማድረግና እግዚአብሔር ደስ የማይሰኝበትን ነገር ሁሉ ማስወገድ እንደሚገባን በፍሬያማ ሕይወት መመላለስ እንደሚገባን ስለ ራሳችን ጭምር የምናስብበት ሳምንት ነው። ይህንን ቃል በልባችን ማስቀመጥ አለብን። ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን።